ጋይስ አሁን ጃኒን ቦሎቃ ላስቀምሳት ነው ለመጀመሪያ ጊዜ። ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ። ጋይስ ግን ህይወታቸው ደስ አይልም። እንዴት ናችሁ? ሰላም ናችሁ ወይ? አንድ ቻሌንጅ ሰጥቻለሁ። እግዚአብሔርን ነው የምልሽ። እዚች ጋር ከቆምሽ ለ2 ደቂቃ ማርያምን አሁኑኑ 50 ሺህ ብር ትራንስፈር አድርግልሻለሁ። ምንድነው ይሄ? ለታ ጥብስ ፍርፍር ነው። ስሚ ልንገርሽ፣ ጠላት ከሩቅ አይመጣም። ሰላም ሰላም፣ እንዴት ናችሁ? ውድ የትራስቲው ቤተሰቦች ቢኒሞስ ሪያክት ተመልሻለሁኝ። እንግዲህ ዛሬ እንደተለመደው በጣም ቆንጆ ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ ጀምሩ። አዶናይ እንግዲህ እንደተለመደው ዛሬም በጣም ቆንጆ ቪዲዮ ልኮልናል ማለት ነው። እሱን እንግዲህ ለእናንተ ጋብዛችኋለሁ። እንዲሁም ደግሞ በጣም እንግዲህ በሚዲያ ሲዘዋወር ያገኘሁት አንድ በጣም የሚያሳዝን ልብ የሚነካ አንድ ቪዲዮ አለ። እሱንም ለእናንተ ጋብዛችኋለሁ ማለት ነው። ሁላችሁም ፕሮግራማችን እስኪያልቅ እስከ መጨረሻው አብራችሁን ቆዩ። ቢኒሞስ ሪያክት እንግዲህ ከእናንተ ጋር እስከ መጨረሻው ቆያለሁ። ወደ ቪዲዮ እንሄዳለን። ይመቻችሁ። ዋው በጣም ነው የሚጣፍጠው። ይሄ በጣም ምንድን ነው? አንዱን አስቀምጡና በአንዱ ለ2 እንደዚህ ያው እንደዚህ እስኪ አሳያችሁ ዳጊ ጣጡት እግዚአብሔር ነሽ ምንድን የሚያሳፍሩ በእናት ነሽ ችግር ባህል ነው። ባህል ሲሆን ኖርማል ነው። ባህል ነው። አዎ ኖርማል ግን ያረክቱ እንደው እርባታ በጣም ነው። አንዱ ነው እየወሰድክ ያለው ማርያም አገብበይና ከዛ እየወሰድሽ ነው እናት በይሽ ነው። አንዱ እኩል አድርገው። እሺ ወሰደች ወደ ራሱ። እሺ አውጪልኝ መነጽር። እሺ መጀመሪያ እንዴ እሺ ነሽ ማርያም ወሰድክብኝ። ምን ላድርግ እኔ? እሺ ኧረ እንዳይፈስ እዚህ ጋር ደርሶ ተመለሰ። እኔ ጠጥቼልሻለሁ። ለዛ እኮ ነው እኔ ጠግቤላታለሁ። በቃ ከዚህ ያዝ ባይ እንደዚህ ነው። አሁን አለ ያው በሁለተኛ ዳገታ ይባላል። ኦኬ ለምንድን ነው እንደዚህ የሚጠጣው? ለፍቅር ነው የሚወደዱ ሰዎች በአንድ ማስታረቂያ ነው። ጸዴ ነው በጣም ይችላል። ኧረ እንደው እንዴ እናደርገዋለን ከአሁን በኋላ ተሳባት። አሁን በግድ እኮ ነው ያደረገው። ጃኒን ቦሎቃ ላስቀምሳት ነው ለመጀመሪያ ጊዜ። ቀምሰሽ አታውቂም ቦሎቃ? ከአንድ እስከ 10 ትሰጪዋለሽ። 10 ካልሰጠሽው ከኔ ጋር ነው የምትጣዩ። እሺ ቦሎቃ ማን ያለው? ቦሎቃ ነው ይብሉኛል። ዳጊ አንተ ነህ? አንተ ማን ነው ቦሎቃ ያለው? እሺ ይኸው ሙቾ ይኸው ሙቾ ላስቀምጣት ነው ጃኒን። አላቋረጥከውም ማለት ነው። ኦኬ ይኸው ጃኒ እኔ ከአንድ እስከ 10 ትሰጪዋለሽ። እሺ አይዞሽ። አቤት ንጉስ ትወጂ ግን አኑ ምት ይበቃ እኔ በሽ ከምለ ምሰራው ከቆጮ ነው የሚሰከ ቡላ ዋው ቡላ ይሰራል። ኦ ማይ ጋድ በጣም ደስ ይላል። ኦ ማይ ጋድ ልቤን ልስልስ አደረገው። አዎ እኔ ደግሞ የተመቸኝ ጥብሱ ነው። እንደዛ ነው ያልሽኝ። መጀመሪያ የቀመስኩት ትናንትና ማታ እንደዛ ነው ያልሽኝ። እንዴ አንተ በይቤ ይሰማል። በጀው ያርጋራ አንዲት ይገርም እንፈላሰፍ ልቤ ቀዘቀዘ። ሁለተኛ አዎ እንደዛ ነው። እንኪው ከዚህኛው ሚጥሚጣ ዳጣርኩ በዳጣ እንዴት እንደምትወጂ አውቃለሁ። እስኪ እንየው እስኪ። ፐርፌክት በጣም ዋው። ከዛንም ከጥብስ ጋር ደግሞ ካረግሽ የበለጠ ከጥብስ ጋር ልቀላቅልሽ። አይዞሽ ካንተ ይበልጥ ምን ይሁንም ደፍተር አቤት አንቺ ደግሞ በቃ ማንደቅ ስቺበት ጎበዝ እኮ ነሽ። እኔና እግዚአብሔርን ነው የምልህ። ሰቀዘው
ተመስጣለ ቦምባ ክራዲያን ዛሬ እኔ እንግዲህ እርጎ ነው በቃ የምወደው በጣም ከሁሉም በላይ እርጎ። አንተ ይላባት ቴንክ ዩ ወይ አይ ማርያም ይሄ ሙቾ ይባላል። ሙቾ ግን አስቀምሻታለሁ። አሰራሩ የቡላ ፍርፍር ነው። በቅቤ ነው የሚሰራው። ኦኬ ይቀቀልና ከዛ ከበሰለ በኋላ በቅመምና በቅቤ ይታሻል። ከዛ ይሰራል። ይሄኛው ሞቂያ ይባላል በወላይትኛ። ሞቂያ በእስኪ ሳይ ሞቂያ ኦኬ ሞቂያ ማለት ይሄኛው ማለት ነው። ዘመናዊ ይሄ በእንትን በባህላዊ በወላይታ የበሬ እንትን አይደል? ይሄ ቀንድ ልልህ ነበር እኮ የበሬ ቀንድ ልልህ ነበር። ባይዘው እግዚአብሔርን ንጉሱ አጉርሰኝ። ንጉሱ ባኮ ላንቺ ደግሞ ያጉርሱኝ አርቦኛል። ያው እኔ የወደድኩት ምን እንደሆነ ታውቃለህ? እንደ ገንፎ ነገር ነው። ተዛርሞ ግን ክትፎ አለው እኮ ቡላ ነው የሚለው እሱ ቡላ ይላል አይደል? እያለን ያለው ቡላ ነው እሱ እንደ ገንፎ ነው ምናምን እያለ እሱ በፍርፍሩ ነው። ይሄ ሻባት በጣም ይጣፍጣል። ይሄ ነው የወደድኩት እኔ በቃ ነው ቀላል ነው በቃ ለመብላቱ። ዋው በእርጎ ይበላል፣ በቅጠል ቡናም ይበላል። ጸዴ ነው በጣም። ይሄ ደግሞ ይሰበራል አይሰበርም? ኧረ ጠንካራ ነው በጣም። ግን አዲስ አበባ አለ የለማ? ሊዲያ ሬስቶራንት እንፈልጋለን። ደግሞ ለሁለት አርጉና አድማን እንውጣ። በሞቂያ አሁን በዚህ ነው እኔ ግን ጠገብኩ። እኔም ዘጭ ነው ያልኩት። እርጓ እኮ ነች ነግሬሽ አልነበረ? እርጓ በቃ ትሞላለች። ደግሞ ከዚህች ትንሽ እየቀላቀልክ ታስገባት። አንደኛው አንተ ደግሞ ታጠጣታለህ። እንደዚህ ነው የሚደረገው። ኖስ ግን እድል አትሰጪኝ። እሺ እስኪ እድል አትሰጪኝ። ቆየ ተመችቶኛል። ትሪክ ታደርጉና አንተ ያዝ፣ አንተ እንዲህ ታጠጣታለህ፣ እሷ እንደዚህ። እንደዛ ነው የሚጠጣው። ልታጋቡን ነው? እዚህ ጌታን እንደዛ ነው ልታጋቡን ነው? እለታ ልታጋቡን ነው? ይሄ በቃ ጋይስ ጃኒን ለመጀመሪያ ጊዜ ማለት ነው እርጎ ላስቀምሳት ነው። የወላይታ እርጎ እንዴት አባቱ እንደሚጣ አድጌበታለሁ። መድግን እዚህ የወላይታ ነው ለየት ይላል። ለቀመሽ ዝም ብለሽ እመኝ የተለየ ነው ወይ እንደዛ በለኝ የሚለው የወለዛ ነው የወላይታ እርጎ ያልኩ ቤስኪ 1 2 3 ሪአክሽን ዋን ተሙና እለታ አያርለ እንዴት እንደሆነች ከንስ ካሰር ከነንቱ አረረረ ምንድነው ደግሞ እለታ በእናትህ ያው ምንድነው ይሄ እለታ ጥብስ ፍርፍር ነው። በነጭ ነው የመጣልሽ ደግሞ ዳ በነጭ ቀስቅሽ ሳላይ ሆኖ እጅሽ የሚመጣው ሲፈጥን እየጠበክ ነው። አዎ አንቺ ጉርሻ ለካ ሱስ ይሆናል። አላበኝ ሱስ በላለው በጣም እርቦኝ እኮ ነው ማርያም። በቃ እና ወዳለው በጣም ጋይስ ግን ህይወታቸው ደስ አይልም። እንዴት ናችሁ? ሰላም ናችሁ ወይ? ሰላማዊ የሆነ ህይወት ማርያምን ከነሱ ጋር ሄጃውን ባርስ እንዴት ደስ ይለኛል። ታድለው እኔ ሌዊ ሪዞርት ለምን እንደምወደው ልንገራችሁ። ወላይታ ማለት ነው ደቡብ በአጠቃላይ ጀስት የሚገርም ተፈጥሮ አለው ታውቃላችሁ። የሚገርም በቃ እኔ ሰላሜን የማገኝበት ቦታ አይ ዶንት ኖ እንዴት ኤክስፕሌን ማድረግ እንዳለብኝ። ሉክ ይህ ሁሉ ሩም ለኔ ነው የኔ ነው። ገባችሁ? አስቡት በረንዳው ነው ይሄ። ከዛ ከዚህ ወጥተህ ተፈጥሮ ነው ያለው በቃ እርሻ ምናምን፣ ከዛ ከተማው ይታያል። That is so beautiful. Wow. እሱ ናቸው እኮ የሚቀልቡ አናውቀውም እንጂ። ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ። እህቴ ሰይጣን አንቺ በጣም ይወድሻል።
ወንድሜ ሰይጣን አንተ በጣም ይወድሃል። እግዚአብሔር የሚወደው ሁሉ ሰይጣን እንደሚወድ ታውቃላችሁ። እግዚአብሔር የወደደውና ያፈቀረው ሁሉ ሰይጣን መፈታተን ይፈልጋል። ሰይጣን የኛ ፈተና እንደሆነ ታውቃላችሁ። ባይዘው ወይ ሰይጣን እናንተ እንደምታስቡት ቀንድ አውጥቶ ምናምን መጥቶ እናንተ ለመብላት የሚመጣ አይደለም። ከዛ በላይ የሚበላችሁ ሌላ ድምጽ አለ። ያ ድምጽ ደግሞ የእናንተ ድምጽ ይመስላል። አይምሯችሁ ውስጥ ሆኖ ራሳችሁ እንድትጠሉ የሚያደርጋችሁ ድምጽ፣ ተስፋ እንድትቆርጡ የሚያደርጋችሁ ድምጽ፣ ህይወታችሁ ለምልሞ እያለ እንደሞተ እንዲመስላችሁ የሚያሳምናችሁ ድምጽ አለ እኮ። ታውቁታላችሁ። ያ ድምጽ አይምሯችሁ ነው። እናንተን ይመስላል። ድምጹ የእናንተ ነው። እኔ ነው ብለህ ታስባላችሁ። ያ ድምጽ እኔ ነኝ፣ ግን እናንተ አይደላችሁ። የሚያወድቃችሁ ድምጽ እናንተ አይደለም። የሚያሳንሳችሁ ድምጽ እናንተ አይደለም። ለራሳችሁ ፍቅር እንድታጡ የሚያደርጋችሁ ድምጽ እናንተ አይደለም። ማን ነው እሱ? ሰይጣን ይባላል። ሰይጣን ከእናንተ ምንድን ነው የሚፈልገው? ሰይጣን ከእናንተ የሚፈልገው ጭንቀታችሁን ነው፣ ሐዘናችሁን ነው፣ ተስፋ መቁረጣችሁን ነው። እግዚአብሔር ከእናንተ ምንድን ነው የሚፈልገው? ፍቅር ነው የሚፈልገው፣ ይውህና ነው የሚፈልገው። ለሰው ብቻ ሳይሆን ለራሳችሁ ተስፋን ነው የሚፈልገው፣ በረከትን ነው የሚፈልገው። አያችሁ፣ እነዚህ ሁለት ነገሮች ተቃራኒ ናቸው። እግዚአብሔር የሚፈልገው አለ፣ ሰይጣን የሚፈልገው አለ። የእግዚአብሔር ምግቡ የእናንተ መለወጥና የእናንተ መባረክ ነው። የሰይጣን ምግቡ ደግሞ የእናንተ መውደቅና መሞት። የመጨረሻ የሰይጣን ምግቡ እናንተ ከዚህ ህይወት እንድትለዩለት ነው። ያ የሰይጣን ዋነኛው እራቱ ነው። ልንገራችሁ፣ ሰይጣን በጣም ይወደኝ ነበር። ሁሌም አይምሮዬ ላይ እየመጣ ተስፋ ያስቆርጠኝና እንደማይሳካልኝ ይነግረኝ ነበር፣ ያሳንሰኝ ነበር፣ ፍቅር እንደማይገባኝ፣ ህይወት እንደማይኖረኝ። አያችሁ። ከዛ ግን አንድ ቀን ራሴን ጥያቄ ጠየቅኩኝ። ለምንድነው እንደዚህ ብዬ ማስበው? ለምንድነው እኔ አይሳካልኝም ብዬ ማስበው? ለምንድነው ተስፋ የምቆርጠው? ለምንድነው ቆንጆ አይደለሁኝም ብዬ ማስበው? ለምንድነው ሁሉም ሰው ከኔ በላይ ነው ብዬ ማስበው? ለምን? ማን ያስተማረኝ? አይ ቲንክ ምርጫ ነው አይደለ? ለምንድነው ሰይጣንን የምመርጠው በየቀኑ? ለምንድነው ሰይጣን መምረጥ ቀላል የሆነው? ሰይጣን መምረጥ ቀላል የሆነው because ዓለማዊ ህይወት ላይ ከኛ ጋር ጥብቅ ብሎ ስላለ፣ እኛም ደግሞ ከምታስቡት በላይ ከዓለማዊ ህይወት ስለራቅን የሰይጣን ድምጽ ቀርቦ ይሰማናል። ለዛም ነው ሁሌም ከመንፈሳዊ ህይወታችሁ ጥብቅ በሉ፣ ከእግዚአብሔር ጥብቅ በሉ ምላችሁ። ከእግዚአብሔር ጋር ጥብቅ ባላችሁ ቁጥር የሰይጣን ድምጽ እየራቃችሁ ይመጣል። የማን ድምጽ ሰማላችሁ? የእግዚአብሔር ድምጽ። በየቀኑ እኮ ሰው እኮ ናችሁ። ባይዘው ሰው ስለሆናችሁ በየቀኑ የእግዚአብሔር ድምጽ ላትሰሙ ትችላላችሁ። እዚህ ዓለም ላይ ከኛ ጋር ሰይጣን ስላለ ሁሌም መጥቶ ሊፈታተናችሁ ይችላል። በእርግጠኝነት ግን በእግዚአብሔር ተማምነን ከእግዚአብሔር ጋር ከተቀራረብን የእግዚአብሔር መንፈስ እኛ ላይ ካረፈ የሰይጣን ድምጽ ይርቀናል። ሊቋቋምም አይችልም፣ አይፈልገንም፣ አይችለንም። መፍራት የሚባል ነገር የለም። ማንም ሰው ምንም ሊያደርገን አይችልም። ማንም ሰይጣን መጥቶ ሊቀርበን አይችልም። ከዚህች ማለፍ አይችልም። መወሰንም እንችላለን። የምንወስነው ግን እግዚአብሔርን የመረጥን ቀን ነው። የምንወስነው አላህን የመረጥን ቀን ነው። በየሃይማኖታችን ከመንፈሳችን መጣበቅን ስንመርጥ ህይወታችን በቅጽበት ይቀየራል። ተስፋችን እንደገና ይመለሳል። በረከታችን ይመጣልናል በእጥፍ እጥፍ ሆኖ ማለት ነው። እወዳችኋለሁ። እግዚአብሔር የሚወደው ሁሉ ሰይጣንም ይወደዋል። ቻው። አንድ ቻሌንጅ ሰጥሻለሁ። እግዚአብሔርን ነው የምልሽ። እዚች ጋር ከቆምሽ ለ2 ደቂቃ ማርያምን አሁኑኑ 50 ሺህ ብር ትራንስፈር አድርግልሻለሁ። ለ2 ደቂቃ? አዎ፣ ለ2 ደቂቃ መቆም ሳይሆን እንደዚህ አንድ ለ2 ደቂቃ ታረግሻል። እግዚአብሔርን 50 ሺህ ብር አሁኑኑ ትራንስፈር አድርግልሻለሁ። አያት ሱሪ ወደ ፀሐይ ወደዚህ ብለሽ በቃ መቆም ብቻ። እዛ ነጫማሽ ላውጣልሽ። አው ነይ፣ አይዞሽ ነይ። 50 ሺህ ብር እኮ ነው ቀለኛ። 50 ሺህ ብር ሲያምር ደግሞ እግርሽ ስማውስ ጉድ እንደሚያቃጥል ታውቃታለህ። እሱ በባዶ እግር ወጥቶ ታውቃለህ እንዴ? ለላግዝ 50 ሺህ ብር አሁን 50 ሺህ ብር ቆይ ታይመር ሊያዝ ነይ ግቢ። አይደለም ነይ ግቢ። ቆይ ታይመር ሊያዝ። ቆይ ያው ጀምሪ። ግቢ እዛ ጋር ወጣ። ጎበዝ። አዎ እሺ። ያው እየቆጠረ ነው። ተንቀሳቀሽ። አይዞሽ። እናቴ ትሙት ያማል። ቢቀርብኝስ አምሳ ሺህ ብር አንቺ መቆም ያቅትሻል? እንዴት እንደሚያቃጥል ሀብታም ነሽ ማለት ነው። በጣም ሀብታም ነሽ። እስኪ እናሞክረው። እኔ ማለት ምንጀዋለሁ እንዴ? ትቆማለህ አሁን እንደዚህ እናሳ። ቆይ እስኪ 40 ሰከንድ ጨርሰን 40 ሰከንድ አቺ ሀሳቡ ከኔ ይመጣል። ሀሳቡ ከኔ ይመጣል እንጂ አሁን እንዴ ሀሳቡ
አስበው ይሄንን እግዚአብሔር እንዴት አስበዋለሁ? ተመቸሽ ግን ሐሳቡ? የሌለው ሐሳብ እኔ ተቃጠለ። በጣም ክሬቲቭ አይደለም? ክሬቲቭ ማለት ክሬቲቭ ስለሆንኩኝ አሁን ጃኒ ትስመኛለች። እንዋጋ በለው። የአዶናይ ከንፈር ይለያል። የአዶናይ ከንፈር ይለያል። አማረብሽ ዛሬ ደግሞ በጣም ነው የሚያምረው። ይሄ በጣም ያምራል። ቻው በቃ ሌዊ ሪዞርት ለምን እንደምወደው ላሳያችሁ። ተመልከቱት እንዴት እንደሚያምር። ይሄ ሩማችሁ እዚህ ላይ ነው። በጣም ግሪን ያለው ግሪን ኤሪያ ያለው በጣም እኔ ወዴት ልሂድ እስኪ? በጣም ሩም ደግሞ ላሳያችሁ። የሚገርም ሩም ማለት ነው። ተመልከቱት how luxury it is። ተመልከት ደስ አይልም? ከዛ በኋላ ደግሞ ማለት ነው በራችሁን ክፍት ታካችሁ ስትወጡ የምታገኙት የሚገርም ቪው። ከዛ ግን ይሄ ከዚህ ወደዚህ መውረድ ትችላላችሁ ከፈለጋችሁ። በዚህ ወርዳችሁ በዚህ ማየት ትችላላችሁ። ተአምረኛ የሆነ ቦታ ነው በጣም። እኔ በጣም ደስተኛ ነኝ። ሁሌም እዚህ እንደውም በቃ ለአንድ ወር ምናምን ብቆይ ስማ መንፈስ ቅዱስ ሌላ ሰው ሆኜ የምመለስ ይመስለኛል። ቴንክ ዩ ሌዊ። ስሚ ልንገርሽ፣ ጠላት ከሩቅ አይመጣም። ጠላት ከሩቅ አይመጣም። ያንቺ ጠላት የሚሆነው ያ የደከመው ማንነትሽ፣ ራስሽ እንድትጠይ የሚያደርገው ማንነትሽ፣ ራስሽ እንድትንቂ የሚያደርገው ማንነትሽ የሚያከብርና የሚያውቅ ሰው ነው። ይህ ሰው ደግሞ ካንቺ አቅራቢያ የሆነ ሰው ነው። ካንቺ ጋር ያደገ ጓደኛ ሊሆን ይችላል፣ የሰፈር ልጅ ሊሆን ይችላል፣ የቤተሰብ አካል ሊሆን ይችላል። ይገባኛል። እነዚህ ሰዎች ያንቺ ማንነት ናቸው፣ ያንቺ ህይወት ናቸው፣ ያሳደጉሽና አብረውሽ የኖሩ ሰዎች ናቸው። ግን አንቺ መሄድ ካለብሽ ደረጃ የሚያቆሙሽና ዝቅ የሚያደርጉሽ ከሆነ ለምን ከነዚህ ሰዎች ጋር መቆየት ትመርጫለሽ? ለምንድን ነው ከነዚህ ሰዎች ጋር መኖርን የምትመርጪው? ምን ጥቅም አለው? ምክንያቱም እየተጎዳሽ እንደሆነ ታውቂዋለሽ። ከዚህ በላይ ለየት ያለ ስኬት እንደሚገባሽ ታውቂዋለሽ። ልንገርሽ፣ አንቺ አሁን ማለት ነው በህይወትሽ ውስጥ ከ50 ወይም 100 ሰዎች በላይ ስም መገመት እንደማትችይ ታውቂያለሽ። 100 ሰዎች ብቻ ነው የምታውቂው በህይወትሽ። አስቢ ብልሽ አሁን ቁጭ ብለሽ እነዚህ 100 ሰዎች ስማቸው ጻፊልኝ ብልሽ አትሞያቸውም። እነዚህ ሰዎች ናቸው ከሚሊዮን ሰዎች የሚያቆሙሽ። እነዚህ ሚሊዮን ሰዎች ጋር መድረስ ስትሺ፣ እነዚህ ሚሊዮን ሰዎች በቢዝነስ በምክር በፈለግሽው ነገር መድረስ ስትሺ ስኬት ላይ ትደርሻለሽ። ህይወትሽ በአጠቃላይ ይቀየራል ከነቅጽበቱ ማለት ነው። ተረዳሽ? ስለዚህ ከአቅራቢያሽ ያለ ሰው በምንም ተአምር እንዳያቆምሽ፣ በምንም ተአምር ዝቅ እንዳያደርግሽ፣ ህይወትሽ የዛኔ ነው የሚቀየረው። ታይኛለሽ። ምን አለ በይ። አቤት። ደህና ነህ? አለሁ። ሁሉ መልካም ሁሉ መልካም ነው ወይ አልኩ። ደህና ነኝ። ደህና ነህ? አንተን አይቼ ነው የቆምኩት። ወዴት እየሄድክ ነው? ደስ ይላል። ወዴት እየሄድክ ነው? ሃይላንድ ሽጬ ምሳ ልበላ። አልበላህም? ምሳ ቁርስ አልበላሁ። ስገርሜ ነገር እውነት በል። እውነት አልፈሰክም? ፍስኩን አልፈሰክም? የገና ዲያነኝ ከየት አምጥቼ ነው? ስጋ ነገር አልበላህም? ከየት አምጥቼ እበላለሁ? እሱማ የእኛ እኮ ከባዳ ነገር እኮ ነው። የእኛ እኮ ወርቅ በላይ እኮ ነው። እሱ ቅንጦት ነው አይደል? እሱ በጣም ከባዳ ነው። የኛ የት እናገኘዋለን? እሱ ተውና ደረቅ እንጀራ በሽሮ የኔ ጌታ ራሱ መብላት በጣም ከባዳ ነው በእኛ። ልክ ነህ የኔ አባት። ና እስቲ ዛሬ እኔ ጋር እንሂድ። ና ግባ። እመነኝ ዝም ብለህ። አይ እዚህ ደርሻለሁ። እኔን አስቀምጬ ልውጣ? እመነኝ ዝም ብለህ ና። እኔ ወንድምህ ነኝ። የምትወደው ምግብ ምንድን ነው? ያው ኢትዮጵያዊ ምግብ ደስ ብሎ እንጀራ ነው። ሌላ ምን ነው የናፈቀ? አንድ ዳቦ አንድ ፓስታ ጋር። የኔ አባት ፓስታ በዳቦ? አዎ። የናፈቀ ነገር የለም? ዛሬ እኔ ጋር የምትበለው የናፈቀ ነገር? እሱ ይቀኛል። ፓስታ በዳቦ? አዎ። ቅድም ስጋ ስልህ ምንድን ነው ያልከኝ? ስጋ የኛ ወርቅ ነው። ብዙ ወርቅ ነው። ለምን ስትል ኑሮ ጋራ አንመጣጠንም፣ አይደርሰንም፣ አንደርሰው። የኔ አባት ና እስቲ ና እንውረድ። ያው እንግዲህ እንደምትመለከቱት አድማጮቻችን እንግዲህ ያው መልእክተኛው ብዙዎችን በማገዝ ለሰዎች እንግዲህ ድንገታዊ በመድረስ ለሰዎች መልካም ነገር የሚሰራ ነው። መልእክተኛው እንግዲህ መልካም ነገር በጎ ነገር ከማድረጉ ብዛት እንግዲህ ብዙ አልተነገረለትም። ነገር ግን ብዙ ተስፋ የቆረጡ ሰዎችን
እንደዚህ ደግሞ በስራቸው ያላቸውን ነገር ሰርተው ቤተሰቦቻቸውን የሚያስተዳድሩ እንደዚህ መልካም አባቶችን ደግሞ ድንገት እያገኘ በዚህ መንገድ እንግዲህ ደስታቸውን ሲሰጥ ማየት ማለት በጣም ትልቅ ነገር ነው። ወንድማችን መልእክተኛው እያደረክ ያለው ነገር በጣም ደስ የሚል ለሰዎችም ትምህርት የሚሆን ነውና ከልብ አድርገን እናመሰግናለን። ቪዲዮውን የምትከታተሉ ሰዎች በሙሉ መልካምነት ከእናንተ አይለያችሁ። ዛሬ ጾም ስለሆነ አመሰግናለሁ። ምንም ማድረግ አልቻልኩም። እንግዲህ ቢፈስኩልኝ ደስ ይለኝ ነበር። አብረን በላ ኑሮ ነገ ደግሞ ፍስክ እንዲበሉ እቺ ስንት ትመስሎታለች? 10 ነው 10,000 ብር እቺንም ይጨምር። አሜን። እናውነን እንዳልኩ አላጠፋም ብያለሁ። እሺ ማደርገው ነገር ከዚህ ያለ ቅድም አየኝ ህይወት ለወጣለሁ። እሺ አሬ እኔ ታላቅ ሆናለሁ። 51 ዓመት ማለት ቀልድ አይደለም። እውነት ነው ጋሽ፣ ትልቅ ሰው ነህ። እኔም እኮ አንተ እያልኩ ነበረ ሲታዩ አይመስሉምና አሁን አንቱ ብያ። ትልቅ ሰው ነኝ፣ ግን እዚህ ሆኜ ለብነትና ልመና ጠላለሁ በህይወት ላይ በቃ ችግር ናት። ልመናና ለብነት አዲስ አበባ ገፋ በላ ምናምን ዓመት ኖሬያለሁ። ሁለቱ ነገር አይነካኝም፣ ግን ድህነት ነካከኛል። እግዚአብሔር ከረዳኝ ታደሳለሁ። እግዚአብሔር ያውቃል፣ እሱ ያውቃል። እንኳን ደስ አሉት። በጣም ደስ ብሎኛል። እኔ አባት በዚች ውስጥ ያድርጓት፣ ሞዴዋ ደግሞ እንዳይወስድ መልእክተኛ ነኝ እንዳልኩት። እንግዲህ እግዚአብሔር ከርሶ ጋር ይሁን። በጣም ደስ ብሎኛል እኔ አባት። እናመሰግናለን። ቪዲዮ እንደተከታተላችሁት ነበረ። በጣም ደስ የሚል ቆይታ ነበረን። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።